ወደ ሮም ያመራ የነበረው የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 702 አውሮፕላን የተጠለፈው ኃይለመድህን አበራ በተባለ ረዳት አብራሪ መሆኑን የኢትዮጵያ መንግስት አረጋገጠም። የኢትዮጵያ አየር መንገድ የበረራ ቁጥር 702 የሆነውን አውሮፕላን በመጥለፍ ጄኔቫ ስዊዘርላንድ ያሳረፈው ረዳት ፓይለት ኃይለመድህን አበራ እስካሁን ድረስ የጠለፋው መንስኤና ምክንያት በግልጽ የመናገር እድል ባለማግኘቱ የዓለም የመገናኛ ብዙሃን የተለያዩ አስተያየቶችን እየሰጡ ነው። ረዳት አብራሪው ኃይለመድህን የዋና አብራሪው መጸዳጃ ክፍል መግባት እንዳጋጣሚ ተጠቅሞ የበረራ ክፍሉን በመቆለፍ አውሮፕላኑን ከካርቱም ጀምሮ ሙሉ ለሙሉ በመቆጣጠር ያለ በረራ መስመሩ በስዊዘርላንድ ጄኔቭ እንዳሳረፈው መረጋገጡን የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሬድዋን ሁሴን አብራርተዋል። ባህር ዳር አካባቢ ተወልዶ ያደገው ኃይለመድህን አበራ በአንጻራዊ መልኩ ሀብታም ከሚባል ቤተሰብ መምጣቱን የሚናገሩት ፓይለቱንም ሆነ ቤተሰቦቹንም እናውቃለን የሚሉ የባህር ዳርና የአካባቢው ሰዎች ፓይለቱ በትምህርቱ እጅግ ጎበዝ የሚባልና ታታሪ ሰራተኛ እንደሆነ ይገልጻሉ። በአየር መንገድ ውስጥ የተሰበሰቡት ካድሬዎች ያሳድዱኛል ብሎ እንደሚያስብ ፓይለቱን ባለፈው ጥር ወር ላይ እንዳገኘው የሚገልጽ ወጣት ለኢሳት ተናግሯል። ጤና ይስጥልን። ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከኛ ጋር እንድትሆኑም በአክብሮት እንጋብዘናል። ከሰዓቱ ዜናዎች ጋር ተመስገን በየነ ነኝ። ወደ ሮም ያመራ የነበረው የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 702 አውሮፕላን የተጠለፈው ኃይለመድህን አበራ በተባለ ረዳት አብራሪ መሆኑን የኢትዮጵያ መንግስት አረጋገጠም። ጠላፊው በዓለም አቀፍ ስምምነት መሰረት በሕግ እንደሚጠየቅ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ሬድዋን ሁሴን ተናግረዋል። ጠላፊው በአሁኑ ጊዜም በስዊዘርላንድ በጸጥታ ኃይሎች ቁጥጥር ስርም ይገኛል። ዝርዝሩን ከአባይነህ ጥላሁን ከአዲስ አበባ በካርቱም አድርጎ ወደ ሮም ሲበር የነበረው የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 702 ቦይንግ 767 አውሮፕላን በስዊዘርላንድ ጄኔቭ ተገዶ እንዲያርፍ የተደረገው ትላንት ሌሊቱን ነው። አውሮፕላኑ የተጠለፈውም ኃይለመድህን አበራ በተባለ ረዳት አብራሪ መሆኑንም የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት አስታውቋል። ረዳት አብራሪው ኃይለመድህን የዋና አብራሪው መጸዳጃ ክፍል መግባት እንዳጋጣሚ ተጠቅሞ የበረራ ክፍሉን በመቆለፍ አውሮፕላኑን ከካርቱም ጀምሮ ሙሉ ለሙሉ በመቆጣጠር ያለ በረራ መስመሩ በስዊዘርላንድ ጄኔቭ እንዳሳረፈው መረጋገጡን የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሬድዋን ሁሴን አብራርተዋል። እስካሁን ባለው እንቅስቃሴ የስዊዘርላንድ መንግስት አንደኛ አውሮፕላኑ በሰላም እንዲያርፍ መፍቀዱ ትልቅ ነገር ነው። ሁለተኛ ተሳፋሪዎቹ ሁሉም ተረጋግተው በሰላም እንዲረጋጉ ለማድረግ ሰፊ ጥረት ተደርጓል። የኛ ኤምባሲ እዚያ ያለው እንዲሁም የጄኔቭ አካባቢ አስተዳደር ጋር በመተባበር አስፈላጊው ስራ ለማድረግ ተሞክሯል። ግለሰቡ ያላንዳች ገደብ በፈለገው ጊዜ ወደ ፈለገው ሀገር ለመሄድ ሲችል የተሳፋሪዎችን ደህንነትና ምቾት ለመጠበቅ የተጣለበትን ሙያዊና የህዝብ አደራ ወደ ጎን በመተው የመንገደኞችን ህይወት ለአደጋ በሚያጋልጥ መልኩ ድርጊቱን መፈጸሙ ወንጀል ነው ብለዋል አቶ ሬድዋን ሁሴን። ግለሰቡ በፈጸመው የወንጀል ድርጊትም በህግ ይጠየቃል ነው ያሉት። አሁን ባለው የጠለፋ ወንጀል ህግ ምክንያት መሰረት አንድ ሰው በጠለፋ ወንጀል ከተሰማራ በትንሹ 20 ዓመት ነው የሚያሳስረው። 20 ዓመት ታስሮ ከወጣ በኋላ ምን ያተርፋል ምን ያገኛል የሚለው ለታስቦ እንደገባበት የሚታወቅ ነገር ለጊዜው የለም። ስዊዘርላንድም ኢትዮጵያም የጄኔቫ ኮንቬንሽን አላቸው በ1970 አካባቢ የወጣ ኢትዮጵያ በ1979 ጄኔቫ በ71 አካባቢ አጽድቀውታል ህጉን። በዚህ መሰረት ወንጀለኛው ተመልሶ ወደኛ መምጣት የሚችልበት ሁኔታ ለማመቻቸት አስፈላጊው ስራ የሚሰራ ይሆናል ማለት ነው። እስካሁን ድረስ ባለው ለስዊዘርላንድ መንግስት ለቃለ ምስጋና የኢትዮጵያ መንግስት ለማቅረብ ይወዳል። እስካሁን ላደረጉት እንቅስቃሴ ለቀሪ ስራውን በትብብር የምንሄድበት ይሆናል። የኢትዮጵያ አየር መንገድ በአውሮፕላኑ ላይ የነበሩ መንገደኞችን ወደ የመዳረሻቸው ለማድረስ እየሰራ መሆኑንም አቶ ሬድዋን አረጋግጠዋል። አውሮፕላኑ 193 መንገደኞችን ይዞ የነበረ ሲሆን ከነዚህም መካከል 140 ጣሊያናውያን፣ 11 አሜሪካውያን፣ 10 ኢትዮጵያውያንና 5 ናይጄሪያውያን እንዲሁም የሌሎች የተለያዩ ሀገራት ዜጋዎች እንደነበሩ ገልጸዋል። ፓይለት ኃይለመድህን አበራ የአውሮፕላን ጠለፋ የዓለም መነጋገሪያ በመሆን ቀጥሏል። የኢትዮጵያ አየር መንገድ የበረራ ቁጥር 702 የሆነውን አውሮፕላን በመጥለፍ
ጄኔቫ ስዊዘርላንድ ያሳረፈው ረዳት ፓይለት ኃይለመድህን አበራ እስካሁን ድረስ የጠለፋው መንስኤና ምክንያት በግልጽ የመናገር እድል ባለማግኘቱ የዓለም የመገናኛ ብዙሃን የተለያዩ አስተያየቶችን እየሰጡ ነው። አንዳንዶች በኢትዮጵያ ውስጥ ያለው አስከፊ ጭቆና ፓይለቱ አውሮፕላኑን እንዲጠልፍ እንዳነሳሳው ሲገልጹ፣ ሌሎች ወገኖች ደግሞ ጥገኝነት ለመጠየቅ ተብሎ ከተደረገ ስህተት ፈጽሟል ብለው ይተቻሉ። ባህር ዳር አካባቢ ተወልዶ ያደገው ኃይለመድህን አበራ በአንጻራዊ መልኩ ሀብታም ከሚባል ቤተሰብ መምጣቱን የሚናገሩት ፓይለቱንም ሆነ ቤተሰቦቹንም እናውቃለን የሚሉ የባህር ዳርና የአካባቢው ሰዎች ፓይለቱ በትምህርቱ እጅግ ጎበዝ የሚባልና ታታሪ ሰራተኛ እንደሆነ ይገልጻሉ። አንድ ስሙ እንዳይገለጽ የፈለገ ሰው ኃይለመድህን በኢትዮጵያ አየር መንገድ ውስጥ ስላለው ቢሮክራሲና ዘረኝነት ደጋግሞ ይናገር እንደነበር ገልጿል። ታናሽ እህቱ እንደሆነች የምትገልጽ ትንሳኤ አበራ በበኩሏ ኃይለመድህን የሰዎችን ደህንነት አደጋ ላይ ለመጣል አይደለም እንስሳትን ለመጉዳት የሚፈልግ ሰው አለመሆኑን ከአገር ውጪ ወጥቶ ለመኖር ፍላጎት እንዳልነበረው ገልጻለች። በብሔራዊ መልቀቂያ ፈተናዎች ከፍተኛ ውጤት በማምጣት ትምህርቱን ያጠናቀቀው ኃይለመድህን የጀመረውን የአርኪቴክቸር ትምህርት ትቶ ወደ ፓይለትነት የገባው ለሙያው ካለው ፍቅር የተነሳ መሆኑንም ገልጻለች። ከቅርብ ጊዜ ወዲህ ህይወቱ ደስታ ይራቀው መሰለ የምትለው እህቱ ስለ ሁኔታው ሲጠየቅ ጠላቶች እንዳሉት እንደሚያምን፣ ስልኩን እንደጠለፉት እንደሚያስብ፣ በላፕቶፑ ካሜራ ሳይቀር ያዩኛል ብሎ ስለሚሰጋ ካሜራውን ሳይሸፍን እንደማይከፍት እንዲሁም ወጥቶ እስኪገባ ቤቱን ሲበረብሩ የቆዩ ስለሚመስለው ካሜራ ጠምዶ መሄድ ሁሉ እንደጀመረ ገልጻለች። በአጠቃላይ በታላቅ የመንፈስ ጭንቀት እየተሰቃየ ነው የምትለው እህቱ የሚያሳዝነው ደግሞ ይህንኑ ጉዳቱን ለኛ ለቤተሰብ እንኳን አብራርቶ አለመናገሩ ነው ብላለች። ሌሎች ጓደኞቹ በበኩላቸው ኃይለመድህን የመንፈስ ጭንቀት ውስጥ የገባው አጎቱ ባለፈው ጥር ወር ላይ ማንነታቸው ባልታወቀ ሰዎች ከተገደሉ በኋላ ነው ይላሉ። አጎቱ ዶክተር እምሩ ስዩም ባለፈው ጥር ወር ከስራ ሲወጡ ታክሲ ውስጥ ሞተው የተገኙ ሲሆን ዶክተሩን ማን እንደገደላቸው በውል ባይታወቅም አንዳንድ ወገኖች ግን ግድያው ከፖለቲካ ጋር የተያያዘ ነው ይላሉ። አዲስ አበባ ዩኒቨርሲቲ በድረገጹ ላይ ባሰፈረው ሪፖርት የፕሮፌሰሩ እምሩ ስዩም ሞት አስገራሚ መሆኑን ገልጿል። ኃይለመድህን ከአጎቱ ሞት በኋላ እርሱም በተመሳሳይ አደጋ ውስጥ ይገኛል ብሎ ሲሰጋ እንደነበር፣ በተለይም በአየር መንገድ ውስጥ የተሰበሰቡት ካድሬዎች ያሳድዱኛል ብሎ እንደሚያስብ ፓይለቱን ባለፈው ጥር ወር ላይ እንዳገኘው የሚገልጽ ወጣት ለኢሳት ተናግሯል።